ከሳሽን መስክርልኝ ይሉታል። አለሌ ነበርኩ። ከህንድ እስከ እብድ የቀረኝ የለም የምላለሌ። የተኛኋቸው ሴቶች ጠቢቡ ሰለሞን ከተኛቸው የሚያንስ አይደለም። አልቆጠርኳቸውም እንጂ ጀንጅኜ መዳረሻዬ ማራኪ ሆቴል ነው። ሆቴሏ ከመኖሪያዬ ራቅ ያለች ሸጎጥ ያለ ሰዋራ ስፍራ ላይ የምትገኝ ነች። አስተናጋጆቹም ምቹ ናቸው። በእርግጥ ጉርሻ ምቹ የማያደርገው የለም። ፈረንጁና መስኪ የሚባሉ አስተናጋጆችን የበለጠ አውቃቸዋለሁ። ጠብር ግፍ ብለው ያስተናግዱኛል። መስኪ የምትባለው አስተናጋጅ ትንሽ ተለቅ ትላለች። ፊት ከሰጠሁት ይጎነትለኛል ብለ ይሆን ተፈጥሮዋ ሆኖ ይሆን ብዙ ሴት ስለማመላለስ ይሆን ስለማጨስ ወይም ስለምጠጣ ይሆን እኔ እንጃ። ብቻ አትስቀልኝም፣ አትኮሳተርብኝም። ፊቷ ወጣትነትን ቢሸኝም ውበቷ ግን እንዳለ ነው። ምንም ያህል ቲፕ ብሰጣት አመሰጋገኗ ሆነ አስተያየቷ አይለይም፣ ተመሳሳይ ነው። ክላሴ ውስጥ አጭሼ ጠጥቼ ባልጌ ሹልክ ብዬ በጓሮ ሄዳለሁ። በሌላ ቀን ሌላ ሴት ይዤ እመጣለሁ። ካልጠረረብኝ ሴት አልደግም። ሁሉንም እንደ ሙዳቸውና እንደ ፍላጎታቸው ሰክሳቸዋለሁ። ላጤነቴ በነጻነት ታየሁ አልታየሁ ብዬ ሳልሳቀቅ ለመባለግ አግዞኛል። ጓደኞቼ ሁሉ ሲያገቡ የቤተሰቦቼ የአታገባም ውትወታ በበረታ ወቅት ሶሊያና የምትባል ልጅ ተዋወቅኩ። ባገኘኋት በሁለተኛው ቀን ይዣት ለመተኛት በት አልኩ። ግን አልተሳካልኝም። በውስጤ ስንቷ እንዳንቺ አካብዳ ጭኗን ሳትከፍት የቀረች የለችም ብዬ ፈገግ ስል ምን ነው አለች። እርጋታሽ ደስ ይላል። ውስጤ እንደ ላይ የተረጋጋ እንዳይመስልህ ይሆናል፣ ግን ውስጥም ላይም አንድ ላይ ከመንቀዥቀዥ ይሻላል ስላት ከንፈሯን ገለጥ አድርጋ ሳኩኝ አይነት ፈገግ አለችልኝና በነገራችን ላይ አንተም ረጋ ያልክ ነህ። ትዝብት ፈገግ ስልባት ውስጥህ ወዲህ ወዲያ ስለሚል ነው እርጋታ ያልታወቀህ ይሆናል። ሶሊያና የበዛ እርጋታ አላት። እርጋታዋ ይረብሸኛል። ከደስታ ይልቅ ለድብርት አጋልጦ ነው የሚሰጠኝ። አብሬያት የምሆነው እስከ ወስባት ድረስ ብቻ ነበር። መስማት ትፈልጋለች ብዬ የማስበውን እነግራታለሁ። ሲኒማ ጋብዛታለሁ። ቲያትር ትጋብዘኛለች። ከንፈሯ ጋር ሳልደርስ ቀናቶች ነጎዱ። የወሲብ ወሬ ለማውራት በጭራሽ አትመችም። ወሲብ ነክ ከተወራ ለመቀጠል ፊቷ አይጋብዝም። ወሲብ ነክ ቀልድ ባወራ ራሱ ለይሉኝታ እንኳን ፈገግ አትልም። መንፈሳዊ ጉባኤዎች ትጋብዘኛለች። ለሷ ደስ እንዲላት አንዳንድ አሰልቺ አንዳንድ ማራኪ ስብከቶችን ሰማለሁ። ቀልቧን ለመግዛትም መንፈሳዊ መጽሐፍ እያነበብኩ በጉዳዩ ላይ ሰፊ ዕውቀት አለኝ አይነት ወሬ ሳወራት ቀልቧ ሲሳብ ወሬው ሲጥማት ያለው ሳይታወቀኝ የኔን መንገድ እየተውኩ በሷ መንገድ መመላለስ ቀጠልኩ። ከሌሎች ስለተለየች ይሆን እንደምፈልገው አለመሆኗ ይሆን የምፈልገውን ስላልሰጠችኝ ይሆን ብቻ ቀልቤን ገዝተዋለች። አዋዋሏን ስሬ ብዬ እከታተላለሁ። ካልተደዋወልን ይታወቀኛል። እንቅስቃሴዋ እየገቡ ይመጡ። ሳላገኛት የትና ምን እያደረገች እንደሆነ መገመት ቻልኩ። ከደወለችልኝ ስግብግብ ብዬ አነሳለሁ። በሂደት መንገዷ ምቾት ሰጠኝ። ከተመላለስኩበት መንገድ በተሻለ ይሄኛው መንገድ ጣፈጠኝ። ሶሊያና ወሲብ የአካል ልፊያ ሳይሆን የነፍስ ውህደት እንደሆነ አሳይታኛለች። ወሲብ ከፍቅር ውጪ ያልተቆራኘ አድራጎት እንዳልነበረ ገባኝ። ሳላቀው መርሃን ኮረጅኩ። ኑሮ ከበፊት በተለየ ጣፈጠኝ። የድሮ አመሌ ውል ሲለኝ ይዣቸው የምተኛቸው ሴቶች ውልብ ብየባቸው ሲደውሉ ሳላቅማማ የድሮ ስልክ ቁጥሬን ቀየርኩ።
የትላንት የውድቀት መንገዳችንን ካልቀየር ነው ለለውጣችን ሳንካ ይሆናል። አሁን ፈልጌ መጽሐፍ ቅዱስ አነባለሁ፣ እጾማለሁ፣ ጉባኤ እከታተላለሁ፣ ቤተ ክርስቲያን እሄዳለሁ፣ ከሶሊያና ጋር እንፋቀራለን። የትናንት መንገዴን አልተረኩላትም። ለዛሬው ማንነቴ ግን መሐንዲሷ እሷ ናት። ለአምላኬ ስንቴ በሷ ምክንያት ምስጋና እንዳቀረብኩለት፣ የትናንት ሕይወቴን እንዴት አሁን እንደማልወደው፣ ስለ ሴት አውልነት ሲነሳ ምንም ሐሳብ አልሰጥም። ያ ዘመን ያሳፍረኛል። ሶሊያና አንድ ዕለት ስትፍነከነክ መጣች። የደስታዋን ምንጭ ስጠይቃት እቴቴ ሥራ አገኘች። የት? ባንክ። በቀላሉ ፍንክንክ የምትል አይደለችም። የእናቷ ጉዳይ ግን ስስ ጎኗ ነው። ብቻዋን ስላሳደገቻት ይሆን? እናትና ጓደኛዋ ስለሆነች ይሆን? ብቻ ስፍስፍ ትላለች። እናቷ ምን እንደምትሰራ አላውቅም ነበር። በትምህርት ያልገፋች ስለሆነች ማጽዳት መላላክ ይሆናል ብዬ ገምቼ ምንድን ነው የምትሰራው፣ የት ነው የምትሰራው ብዬ ጠይቄያት አላውቅም። እሷም ስራ ነች አልመጣችም፣ ስራ ቀረች ነው እንጂ የትና ምን እንደምትሰራ ነግራኝ አታውቅም። በረባው ባረባው ወሬዎቿ መሃል እቴት ሳትል አትውል። የድሮ ስራዋስ ስላት ውይ የድሮ ስራዋን እኮ አትወደውም ግድ ሆኖባት እንጂ አለች። ስለኔ እንደነገረቻትና እንደወደደችኝ የነገረችኝ ዕለት እንዴት ደስ እንዳለኝ። የምንወደው ሰው በሚወደው ሰው ከመወደድ በላይ ምን ደስታ አለ? ባሻዬ ብላ ቴክስት አደረገችልኝ። ደስ ስላትና ስትቀልድ ባሻዬ ነው የምትለኝ። ከእቴት ጋር እንደምንመሳሰል ነግሬህ ያውቃለሁ ሁሌ ብዬ የሳቅ ስቲከር ላኩላት። እንደሷ ቆንጆ ነኝ ግን ብላ ፎቶ አላከችልኝ። ያየሁትን ማመን አልቻልኩ። ክው ድርቅ አልኩ። የላከችልኝን ፎቶ አገላብጬ አየሁት። አልቀየር አለ። የማራኪ ሆቴል አስተናጋጇ መስኪ የሶሊያና እናት ናት። ሁለቱ አብረው ሆነውና አንድ የመስኪን ማራኪ እንግዳ መቀበያ ጋር የተነሳችውን ፎቶ ላከችልኝ። ውስጤ ታወከ። ያ ሴት አውል አብርሃም፣ ያ በየጊዜው ቁጥር ስፍር ከሌላቸው ሴቶች ጋር የሚጋደመው ሱሰኛው አብርሃም፣ ያ በጥሩ አይን አይታው የማታውቀው አብርሃም፣ የአንድ ልጇ ሶሊያና እጮኛ ነኝ ብሎ ፊቷ እንዴት ይቆማል? ትናንት የተከተለኝ እግዚአብሔር በተጸጸትንበት ትናንታችን ይቀጣናል እንዴ? ስንት ያመሰገንኩበት ጉዳይ መጨረሻው እንዴት እንደዚህ ሆነ? አንዳንድ ትናንት ላይ ብቻ አይቆም። ዛሬያችንን የፈለገ ከትናንት አረቀን ሰቅለነዋል ብንል እንኳን ጥለነው ብዙ መተናል ያልነው ትናንት ነጋችን ላይ በሁለት እግሩ ቆሞ እናገኘዋለን። በእነዚያ ሁሉ የአለሌልነት ዘመኖቼ ከእኔ እኩል ዘልዛላነቴን ቆማ የታዘበች እናት ፊት ከልጇ ጎን ቆሞ መታየት አቃተኝ። የማደርገው ጠፋሁ። የሆነውን ሁሉ የማስረዳበት ቋንቋ ስላላገኘው ምንም ሳልላት ጠፋሁ። ብዙ መብከንከንና ድብርት የተሸከመ ቀን እያሳለፈ እንዳለ አንድ ተሾመ የሚባል በደንብ የሚያውቀን የጋራ ወዳጃችን ከብዙ ጊዜ በኋላ አግኝቸው ከብዙ ጨዋታ በኋላ ከሶሊያና ጋር ስላንተ አንስተን ተጨዋውተን ነበር ሲለኝ ሰፍ ብዬ ምን አወራችሁ አልኩት። ከዲያሪዋ ላይ ፎቶ አንስታ የላከችለትን ምስል ከሞባይሉ እንዳነበው ሰጠኝ። አብርሃም እኮ ተለየኝ። በእርግጥ ሰዎችም ስለተለየኝ ራሴን የጣልኩ ይመስላቸዋል። ስልኩን ስለማያነሳልኝ ዱካክ እየበላ የሚያሰቃየኝ የሚመስላቸው፣ ከኔ መሸሹ ብቻ የመቆም ድፍረቴን የናጠውን የሚመስላቸው። ግን አይደለም። ሁሉን ነገር ተራ ማድረጉ አስደንግጦኝ ነው። አብረን ሳለን ያልወጣንበት የሐሳብ መስመር፣ ያልተንሸራሸርንበት ስፍራ፣ ያልነገርኩት ገመና አልነበረም። ያልሆነው አለመሆንን ብቻ ነበር። በየደቂቃው ከጭንቅላቴ የሚፈልቀውን ዝባዝንኬ ሳላስቀር በአጠገቤ ውል ያለውን ሳይቀር ነበር የምተነፍስለት። እንዳልቆም አድርጎ ያፈረከረከኝ። ያሳለፍነውን ያገዘፍኩትን ነገር አንድ ሳይቀር ነው አሳንሷት ሄደው።
ትረካ የሌለው መለየት፣ ውጣ ውረድ የሌለው ፍቺ፣ የማይተነፈስ ህመም ለማይታይ ጠባሳ ይዳርጋል። እንዴት በዚህ መጠን ተራ ይሆናል? እንዴት እየተፈለቀለኩ የምተርከውን ትዝቴን እንደዚህ ያባክነዋል? እንዴት ጥሩ ምክንያት አይፈበርክም? እንዴት አካሄዱን ወዛ ያላብሰው? በዚህ መጠን ተራ አድርጎኝ እንዴት ይሄዳል? ያውቄን ለማን እንዳሳደገኝ፣ ለክብሬ ለግንኙነታችን ያለኝን ቦታ እያወቀ እችን ብቻ ነበር የምናክለው። አብረን ስንሆን የኔ ነው ብዬ አይደል እርቃኔን የተንጎማለልኩት? የነበረን ነገር ያይል አይደለ ድክመትና ስጋቴን መግለጼ? ያሳለፍነውን ውብ ጊዜያት ካለ ጥንቃቄ ባካሄዱ ተረማምዶበት ነው ያናወዘኝ እንጂማ መለየት ተፈጥሮዬም አይደል? ነፍስ እስከ ስጋ ይለየለ መሄዱ አይደለም አካሄዱ ነው መላቅጡ የጠፋ ዱካክ ውስጥ የዘፈቀኝ። አወዳደቃችን ውስጥ የጣያችን ግዝፈትና ተራነት አሻራ በጉልህ አለ። ምን አለ ሳልሶ ቢጥለኝ፣ ምን አለ ሲተወኝ ይሉኝታ ቢስ ባይሆን። አብረን በነበረን ጊዜ እንደምወደው እያንዳንዱ ዳናዬ ምስክር ነበር። ሰው ለሚወደው አይደለም ላሸነፈው ጠላቱ እንኳን ይራራ የለ። ምን አለ ራርቶልኝ ቢሆን። ምናልባት እኮ የኔ ብቻዬን የመሆን ፍርሃት ሲያርደኝ መለማመጤን አይቶ ነው ለኔ ያለው ስሜቱ የተከለለበት። ምናልባት ከኔ የተሻለ ሰው አግኝቶ በእጁ እስኪያረጋት ወረት አውሮት ነው። ምናልባት እንዲህ መምለጭለጭ ማንነቱ ይሆናል። እሱ እንዳልሄድበት ከመጣው መንገድ በላይ እኔስ አልሄድኩም። ለእናቴ የጀመርኩትን የደበቅኳት የማትወደውን የሆንኩት ነገ ስነግራት አታፍርብኝም ብዬ አይደል? ከራስ ሰው ጋር መንዘላዘል ትዝታውም ሁኔታውም ይጣፍጣል ብዬ አይደል ከእናቴ ዘውትር ስጋት ራሴን ጥያገኘሁት? ይሄድ መሄዱ አይደለም ያጎሳቆለኝ። ይሄ ማለቂያ የሌለው የምናልባት ጉዞ ነው ከሰውነት ተራ ያወጣኝ። ምናልባት ቃል ገድፌ የማይወደውን ብዬ ወይ ምናልባት ያልዋልኩበትን ነግረውት ይሆን ወይ የሆንኩትን አገዛዝፈው አሻክረውት ይሆን? ይሄና ሌሎች የምናልባት መላምቴ ነው ጭንቅላቴን ያጣበበው። እንዲህ እንደባተልኩ አልቀርም፣ ረሳዋለሁ። ያኔ እዚህ የዘራውን እዛ ሲያጭድ መሰስ እያለ ይመጣል። ያኔ የእኔን የምናልባት የመላምት ችንካር ይቀምሰዋል። ተሾመ ረጋ ብሎ ነበር የሚመለከተኝ። ሶሊያና ያለችውን ሳነብ አንዱም ቃል አለሰለሰኝ። ልቤን የጥፋተኝነት ስሜት ሸቀሸቀኝ። እያነበብኩ እንባዬ ሲንከባለል ተሾመ ተረጋግቶ ከመቀመጥ በቀር ምንም አላደረግም። ስቃይህ ከስቃዩ አይበልጥም ብሎ ይሆናል። ሶሊያና ህመሟን ከመቼ ጀምሮ ነው እንዲህ ለሰው ማጋራት የጀመረችው? አንዳንድ በደል የሌለንን ማንነትና ባህሪ ይወልዳል ማለት ነው። አለሌ በሆንም ስንቴ እየወደድኩ ተትቻለሁ፣ እየለመንኩ ተረግጫለሁ። ከኔ የተሻለ ጋር ሄዳለች ብዬ ናፍቆቴን ፊት ነስቻለሁ። ጭር ያለ ስፍራ ተሸጉጭ አልቅሻለሁ። በሌላ ሐሳብቤ ተነጫነጫለሁ። ስንት ጓደኛ ሽምግልና ልኬያለሁ። የኔ አድርጋት ብዬ ጸልያለሁ። አለመፈለጌን ለመርታት አነቃቂ ንግግር ሰምቻለሁ። ሴት እንዲህ ነች ብዬ ተቦትርፌያለሁ። ጥላኝ ማንጋ እንደሄደች እያሰብኩ አርሬያለሁ። ቃሏን እያጣቀስኩ ከስሻለሁ። ናፍቄ ረግሚያታለሁ። ይሄ እንዲህ ሆኖ ሳለ የሚወዱትን በገዛ ፍቃድ እንደመተው ያለ ህመም ግን የትም የለም።